ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ዎክ ኤንድ ቶክ እነሆ ዛሬ ተጀምሯል። ዛሬ ግን እንደተለመደው ብቻዬን አይደለሁም። አብሮኝ ማን አለ ካላችሁ አትንኩት። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን ደህና ቆየኝ። እንግዲህ ዛሬ ዎክ ኤንድ ቶክ እዚህ አካባቢ ተገኝተናል። ይሄ ማስታወቂያ ሚኒስቴር የሚባለውን ጀርባችን ሰጥተን በተለምዶ ይሄ ወደ ጣሊያን ሰፈር መግቢያ ነው። ጣሊያን ሰፈር የሚወስድ ነው። በአዲስ አበባ ከተማ እንግዲህ በአቡነ ጴጥሮስ አደባባይና በቅዱስ የገነተ ቤተክርስቲያን መካከል ያለ አካባቢ ነው። ጊዮርጊስ ማለት ነው። በነገራችን ላይ እንግዲህ አንዳንድ በጣም የሚገርሙ ስሞች አሉ። ሰባራ ባቡር ነው የሚባለው ይሄ። አዎ ሰባራ ባቡር ዮሐንስ እስከ ዮሐንስ ያለው ሰባራ ባቡር ይባላል። ሰባራ ባቡር ለምን ተባለ ግን ብዙ ሰዎች የተለያየ መላምት ቢሰጡም ግን የሰፈሩ ነዋሪዎች እንግዲህ ስለ ስያሜው አመጣጥ የተለያየ ነገር የሚናገሩበት ሁኔታ አለ። ስለ ሰባራ ባቡር በነገራችን ላይ ስለ ሰባራ ባቡር መላምቶቹን በጣም የሚታመንበት ተነግራለህ። ክብራትና ክብራ አድማጮቻችን አሁን እንግዲህ ይሄ ሰባራ ባቡር ስንል ወደ ዮሐንስ ቤተክርስቲያን ወደ ጀነራል ዊንጌት የሚወስደውን መስመር ይዘን ነው የምንሄደው። እናንተ ግራ ቀኙን እያያችሁ አብራችሁ እንድትጓዙ በአክብሮት እየጠየቅኩኝ። ሰባራ ባቡር የተባለበት ምክንያት ምንድን ነው? ብዙ መላምቶች ይሰጣሉ። ግን መርሴ ሀዘን ወልደ ቂርቆስ የሃያኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ብለው ባሰፈሩት መጽሐፋቸው ምንድነው ያሉት? በዛን ወቅት እንግዲህ በሞተር የሚሰራ መኪና ነበረ። እሱን ተያይዞ ነው እንግዲህ በእድሜ የገፉ ሰዎች መኪናና ወፍጮንም ባቡር ይላሉ። ማንኛውንም ሞተር ያለው ነገር ሁሉ። አዎ የልብስ ስፌትም ራሱ እኮ መኪና ይባላል። መኪና ስፌት ሩለሮችን ሁሉ ባቡር ነው የሚሏቸው። ወፍጮም ባቡር ቤት ደርሼ ልምጣ ይላሉ የድሮ ሰዎች። እና እነዚህ በዚህ ምክንያት ነው ሰባራ ባቡር የተባለው። ደግሞ ወደ ባቡር መንገድ ብቅ አትበል ይላሉ። እንግዲህ የሚሽከረከር ነገር የዘመናዊነቱን ብዙም ስለማይረዱት ወደ ባቡር መንገድ አትውጣ ይሉ ነበር። አስፋልቱንም ራሱ የባቡር መንገድ ይሉት ነበርና ለመንገድ ስራ የመጣ ይመስለኛል። ለመንገድ ስራ የመጣ ነው። ባቡር ደግሞ እዚህ አስፋልትም ራሱ እኮ መኪና ይበላል ነበር የሚባለው፣ ይገጫል አይባልም በዛ ጊዜና ከዛ ጋር በተያያዘ ነው። ግን ሙሴ ሰርኪስ ሰርዚያን በተባለው አርመናዊ ነጋዴ አማካኝነት ከውጭ ሀገር መጥቶ አሁን ስያሜውን ባገኘበት ቦታ ማሽኑ ያው ሮለር ቅድም ብለዋል ተበላሽቶ በመቅረቱ ነዋሪዎቹ ሰፈሩን ሰባራ ባቡር ተሰብሮ ያው ምክንያት አገልግሎት ስለማይሰጥ ሰባራ ባቡር በዛ ምክንያት ነው የተባለው። አንዳንዶች ግን ሰባራ ባቡር ሲባል የእውነት ባቡር በዚህ ሲያልፍ ተሰብሮ የቆመ ይመስላቸዋል። እሱ ግን አይደለም። እስከ ቅርብ ጊዜ እኔም እንደዛ ነበር የሚመስለኝ መረጃውን እስካገኝ ድረስ እና በጣም የሚገራረም ነው። ሰባራ ባቡር ደግሞ የሚገርም አሁን እዚህ ፊት ለፊት የምናየው ዲፖ አረቄ ማከፋፈያ እንትን አለ። እሱ አካባቢ ነው ትክክለኛው ተቀምጦ የነበረው የሚባለው እዚህ አካባቢ ማሽኑ ተበላሽቶ የነበረበት እዚህ አካባቢ ነው። እንግዲህ በነገራችን ላይ ሰባራ ባቡር ይሄ እስከ ዮሐንስ ያለው መንገድ ዮሐንስንም አልፈን እንሄዳለን እኛ። ይሄ መንገድ የኮሪደር ልማት መንገድ እንግዲህ ምዕራፍ ይኖረው ይሆናል። አላገኘውም እንዳለ ነው እንደምታዩት። አሁን እሁድ ነው እየቀረጽን ያለ ነው። እሁድ ዕለት ደግሞ አንዳንድ መንገዶች ለወጣቶች ለቶርናሜንት ዝግ ይሆንና እንደምታዩት ያኛው መንገድ አሁን ለልጆቹ ዝግ ሆኖ ግን አደጋ አለው። ኳስ ወደዚህ ሲመጣ ሮጦ ነው የሚመጡት። እንደዚህ ይሆናልና በዛ በኩል አሁን መኪና አይሄድም። መምጫም መሄጃም ይሄኛው ነው፣ ያኛው ተዘግቷል ማለት ነው። ስለ ሰባራ ባቡርና እስከ ዮሐንስ ያለው ቦታ ስንናገር ብዙ ጊዜ የሚታወቀው ይሄ ለቤተ ክርስቲያን ጉልላትና ይሄ ቦረንዳዮ ነው የሚባለው እንደሱ አይነትና የቤተ ክርስቲያን ጉልላት እንዲሁም ብዙ ጊዜ የመኪና መለዋወጫ መሳሪያዎች የመኪና ልክነ በቃ እኔ የምታዘበው ምንድነው ይሄ ቸርኬ መኪና ማስወቢያ እቃዎች የቤተ ክርስቲያን ጉልላት እሱ ይሄ ቦረንዳዮ የዝናብ ፍሳሽ ማስወገጃና ደግሞ አለፍ ብለህ ትንሽ ስትሄድ ሾሩም አለ የመኪኖች አሉ። የሚገርም አብዛኞቹ ከኛ ጋር የተማሩ ተፈሪ መኮንንም ማን የተማሩ አብዛኞቹ ቀን ይሄን እየሰሩ ነው። ማታ ሁሉም ህይወታቸው ተለውጧል። እዚህ በአካባቢ በመኖራቸው ትልልቅ ቦታ የደረሱ ልጆች አሉ። ሌላው እንግዲህ ወደ ሰባራ ባቡር ወደዚህ ስንመጣ ልዩ ትዝታ ያለው አንደኛ ይሄ ሰፈር ከማስታወቂያ ቀጥለ ስትሄድ ሰባራ ባቡር እስከ ዮሐንስ ባለው ነው። ዮሐንስ ቤተክርስቲያን ነው እንግዲህ ለብዙ ቦታዎች ላይ አዲስ አበባ ውስጥ እንግዲህ
ትልልቅ ደጅ ሰላሞች ለአካባቢው መጠሪያ ሆነዋል። አንደኛው እዚህ አካባቢ ያለው አሁን ሰፈር ብትላቸው ከሰባራ ባቡር ይልቅ የዮሐንስ ልጅ ነው። እንደዛ ነው የሚሉት። ዮሐንስ ልጅ ዮሐንስ ውስጥ ደግሞ እመቤታችን ኪዳነ ምሕረት እመቤታችን ቤተክርስቲያንም አለች። ዮሐንስ ነው የሚታወቀው። የዮሐንስ ልጆች ናቸው። እንግዲህ ዮሐንስ ብዙንም ነገር ያቀፈ ነው። ከራስ ደስታ ወደዚህ ገዳም ሰፈርን ጣሊያን ሰፈርን ሁሉ የሚያካልል ወደ ዳትሰንም ይመጣው ለዛው ይሻገራል። ዳትሰንንም ያው ማከላል ራስ ደስታ ስትል ራስ ደስታ ዳምጠው ሆስፒታሉን እናገኘዋለን። ትልቅ ታሪክ ያለው ነው። ስለ ራስ ደስታ ዳምጠውም የተወሰነ መረጃ እናካፍላችኋለን። እንዴት አያችሁት ተመልካቾቻችን? ግራ ቀኙ እንዴት አያችሁት? በተለይ እዚህ አካባቢ የኖራችሁ ያደጋችሁ የተመላለሳችሁም ልትሆኑ ትችላላችሁ። ቦታው ተለውጧል አልተለወጠም? እስኪ ኮሜንት ላይ አስቀምጡልን። እኔ አማራይ ነገር ደስ ያለኝ ነገር ቆየው እንደ ከመጣሁኝ ያስባሌ መሃል ላይ ያለው ማካፈያ ላይ ያለው ዛፎቹ የቆዩ ናቸው። በጣም የቆዩ ናቸው። በደንብ የሚንከባከብ ናቸው። ልጆች ዘለው ይመጣሉ ማለት ነው። ለአደጋ ይጋለጣሉ። እንደዚህ አይነት ነገር ምናልባት ቢታሰብበት፣ ሌላ አማራጭ ካለ እንደዚህ አይነት ነገር ቢደረግ ጥሩ ነው። ምናልባት ወደዚህ ስመጣ አዳዲስ ነገር ትንንሽ ነገር ነው ያየሁት። አንዳንድ ህንፃዎች በቅለዋል እንጂ ዮሐንስ አካባቢና አቡነ ጴጥሮስ ጀምሮ እስከ ዮሐንስ ብዙ ለውጥ የለም። የተወሰነ ነገር ነው እንዳልከው ነው እንጂ መንገዱም በአጋጣሚ እንደምታዩት ትንሽ ቆየት ብሎ የተሰራ ነው። ሌላ ለውጥ የለም። ሌላ የታዘብኩት ዕለተ ሰንበት ነው። ክብራትና ክብራን እየቀረጽን ያለ ነው እና አብዛኞቹ ሱቆች ዝግ ናቸው። ብዙ ጊዜ እንደዛ ነው። ዮሐንስ አካባቢ የምትፈልገው ዕቃ ከሆነ እንኳን ከሰዓት ላይ ነው የሚሰጡ። በጣም ቤተሰብ ከሆንክ ከመኪናና ከሞተር ሳይክልም በነገራችን ላይ እንደ አዲስ አበባ ካየነው ከተክለ ሃይማኖትና ከስታዲየም ቀጥሎ ብዙ ልጆች ሞተር ሳይክል ይዙ ነበር። ቄራም እንደዚሁ ነው እና እነዚህ ናቸው ትንሽ የተሻሻሉ። ቸርኬ ያለ ሱቆች ትንሽ ለመሻሻል ሞከረ እንጂ ብዙ ለውጥ ያለበት ነገር አይደለም። እነዚህ ህንፃዎች መኖር እንጂ የሚገርምህ ነው። ግን የዮሐንስ አካባቢ ልጆች ከመንፈሳዊ ህይወታቸው ባሻገር ብዙዎቹ እንደ መርካቶ ልጆች ናቸው። ስራ ላይ ራሳቸውን ለውጧል። አካባቢ ይሄ እኮ ነው የሚቀርጽህ። ከወላጅ ቀጥሎ ያደግበት ማህበረሰብ ነው ሰውን የሚቀርጸውና መርካቶ ያው እንግዲህ አካባቢ የግድ ያስብላል። በልጅነታቸው ነው ስራ የሚጀምሩት። የተለያየ ስራ ይሰራሉ መርካቶ። ወደ ንግዱ ዓለም ሌላም እየተማሩም ንግዱ ዓለም ይገባሉና ምናልባትም እዚህ አካባቢ ያለው ሰው ብዙ ሰዎች አይተህ ከሆነ አንዳንድ አካባቢ ስደት አንድ ልጅ ሄዶ በባህር አቋርጦ ከሄደ እዛ አካባቢ ያሉ ልጆች ልክ እንደሱ ለመሄድ ነው የሚሞክሩት። እዚህ አካባቢ ግን ይሄ ከጋራዥ ከመኪና ጋርና ከመለዋወጫ ጋር የተያዙ ናቸው። ታፒሴሪ ይሰራሉ። ሞተር ሳይክል ብዙዎቹ ነበራቸው። የሞተር ሳይክል መለዋወጫ እነሱ ጋር ያከራያሉ። እዚህ አካባቢ ሰርግ ሲታጀብ እንዴት ያምራል መሰለህ! እዚህ አካባቢ ልጆች ሲያጀቡ በጣም ደስ የሚል ነገር ነው። እንግዲህ ረጅም ጊዜ ነው። ልወዘዞ በግሬ ዎክ ኤንድ ቶክ እንግዲህ ከማስታወቂያ ጀምረን ሰባራ ባቡርን እያየን ግራ ቀኙን እያሳየናችሁ ወደፊት እየሄድን ነው። ዮሐንስ ቤተክርስቲያን አዲሱ ጉላቱ እያየን ነው። ዮሐንስ ጋር እየደረስን ነው። ቆይቷል። ይሄ ከጀመረ በጣም እየታደሰ እድሳት ላይ ነው። እድሳት ላይ ነው። ቆይቷል። ግዙፍ ነው በጣም። ዮሐንስ አሰራሩም ደስ ይላል። ምናልባት ከተለመደው ብዙ ከምናውቃቸው አይነት የቤተክርስቲያን አሰራሮች ትንሽ የሚለይበት ነገር አለ። እስጢፋኖስ ቤተክርስቲያንን የምታውቀው ከሆነ ከዛ ጋር የሚመሳሰልበት ነገር አለ። እስጢፋኖስ ጋር በጣም እዚህ ጋር የድሮ ቤቶች ናቸው ያሉት። ከሱ ጀርባ ጋር ምናልባት ወንዝ ነገር አለ መሰል። እዚህ ጋር ከቤተክርስቲያኑ አጠገብ ወርታች አይተህ ከሆነ ረባዳ ነው። ልክ እዚህ 05 አካባቢ እንዳሉ አይነት ሰፈሮች ናቸው አለ። ከዮሐንስ ጸበልና ሌሎች ጸበሎች እኮ ከዚህ ጀርባ ወንዝ ዳር አለ። ዮሐንስን ጨምሮ ጠጋ ስንል ለማሳየት እንሞክራለን። ልወዞዞ በግሬ ዎክ ኤንድ ቶክ ሰባራ ባቡርን ዙሪያ ገባውን እየቃኘን ወደፊት እየሄድን ነው። ዮሐንስ ቤተክርስቲያን ደርሰናል። አልፈን እንግዲህ ወደ ራስ ደስታ ዳምጠው እንሄዳለን። ቤቶች እንግዲህ ግራ ቀኙ ስናያቸው ወደኋላ ዞረን ስንመለከት እንዲህ ይመስላል። ዕለተ ሰንበት ስለሆነ ትንሽ ሰው እንቅስቃሴ ተገድቧል። እንደምታዩት ነው። እዚህ አካባቢ ዝም ያሉ ኪዮስኮች አሉ። ዝም ያሉ ማለት ግርግር የሌለባቸው በስርዓት ሰው ቁጭ ብሎ የሚያወጋበት መደዳ ነበሩ። አንዳንዶቹ ወደ ሌላ ነገር ተለውጠዋል። በጣም ደስ ይላል። ከኋላም ነበሩ ውስኪ ቤቶች፣ አነስ ያሉ የሚመስሉ ግን ውስኪ ቤቶች፣ ግሮሰሪዎች ነበሩ። ትልልቅ ሰዎች፣ ትልልቅ ባለሀብቶችና አቅም ያላቸው ሰዎች የሚዝናኑባቸው
ዝም ያልኩት ለዛ ነው። ግርግር የሌለበት በዚህ በኩል ቤተክርስቲያኑ እንግዲህ ይታያል። ግዙፍ ነው። እዚህ ጋር ይሄ ወንዝ የመሰለኝ ይሄ እዚህ ጋር ረባዳ ቦታ አለ። እንደምታያቸው ቤቶች ውስጥ ጠጋ ብለን እናሳያቸው አሉ። ከሱ ጀርባ እኮ ብዙ ነገር አለ። ከዮሐንስ ቤተክርስቲያን ጀርባ የድሮ የመቃብሩ ቦታም ለተወሰነ ነገር አገልግሎት እየሰጠ ነው። ብዙ መኖሪያ ቤቶች አሉ። ድሮ ቤቶች ናቸው። ያው ጊዮርጊስን ይዘ በአዲሱ ገበያም በዚህም በኩል ገና አልተሰራም። ይሄ መንገድ ልማቱ ምናልባት እንግዲህ መሀል አዲስ አበባን ይዞ ወደ ሰሜኑ እና ምስራቁ በኩል ነው የኮሪደር ልማቱ እየተሰራ ያለው። ምናልባት እንግዲህ በምዕራፍ ተከፋፍሎ ከሆነ ደቡብ እና ምዕራቡም ደግሞ ይሰራል ብዬ አስባለሁ። ይሄ ቤተክርስቲያኑ ሱቆች ይመስሉኛል እንዳለ ገባውን ዝግ ናቸው። አይታል? ዝግ ናቸው። እነዚህም በዚህም አሉ። ከበሩም ወደታች ወደ አባ ኮረን ሰፈር ስትወርድ ወደታች ወደ ጎጃም በረንዳ የሚወስደው መንገድ አለ። እሱም ቤተክርስቲያኗ የምታከራየው ሱቆች አሉ። እነዚህ ንዋየ ቅድሳት ከንዋየ ቅድሳት ባሻገር የሚገርም ግን እስከ ጫፍ ድረስ እንትን አለ። የመኪና መለዋወጫ ቦታው ሲለው አብዛኛው ሰው እዚህ ይመጣው። ሌሎች ደግሞ አሉ። መኪና አሮጌ አለመግዛት እንደ አብነት አካባቢ፣ ተክለ ሃይማኖት አካባቢ መኪና አሮጌ አለመግዛት እዛ ነው። ይሄም እዚህ ቸርኬ እንዳልኩ ወንበሮች ማይቻሉ ታፒሴሪ ገና ስንጀምር ቀረጻ የጀመርንበት አካባቢ ላይ ዝግ ሆኖ ነው እንጂ የታፒሴሪ ጌጣጌጦች ለመኪና የሚያስፈልግ ነገሮች ቀጥታ እዚህ ጋር መምጣት ብቻ ነው እንትን የሚለው። መኪናም ብንል መኪናም ደግሞ ከራስ ደስታ በላይ እስከ እንቁላል ፋብሪካ ጳውሎስ ድረስ እንግዲህ እንደዚህ ነው። ገበያ ብዙ ጊዜ ሰብሰብ ብለው ነው። አማራጭም የምታገኝበት ሁኔታ ይኖራል። ለተሰንበት ስለሆነ ያው ሰው እንደምታዩት ነው። ዋናው በር አይደለም። ዋናው በር በታችኛው በኩል ነው። ይሄኛው አማራጭ በር ዞረ እናሳያቸዋለን። ሰንበት ስለሆነ ጸጥ ብሏል። ይሄ ቅርብ ጊዜ የተሰራ ህንፃ ነው። በፊት የድሮ የቆዩ ቤቶች ነበሩ። ከጎን አሉ እነሱ እኮ እንዳሉ አሁን መሀል አደባባዩ ጋር ወደ ጎጃም በረንዳ ዳትሰን ሰፈር ቀጥታ ወደ ጉለሌ ወደ ፊት ለፊት ወደ አርበኞች ወደ ጉለሌ የምንሄድ እንቁላል ፋብሪካ፣ ውንጌት፣ አስኮ እያለ ይቀጥላል። በመብራት ነው የሚተላለፉት። በነገራችን ላይ አደባባይ ነበር እንደ በፊት የለም ማለት አደባባይ ሳይሆን አራት መንታ ነው የሚባለው። አራት መንታ ነው እና እዚህ አካባቢ ምናልባት በቃ ትልቅ ሲባል አየለ ይሁን ንጉሴ ይሁን አየለ የሚባል ትልቅ በቃ በጊዜው G+1 ነው ምናምን የነበረ ቁጥር 1 ሆቴል ነበረ። ሆቴሎች ቤት የቆየች ነች። ደመቅ ያለች ነች፣ ታስታውቃለች። ዲኮሬት ለማድረግ ሞክረዋል። የድንጋይ ቤት የቆየ ነው። መድኃኒት ቤት ነበረ፣ ከጎኑ ግሮሰሪ እና ይሄ ምንድነው ፍራፍሬ ጭማቂ ቤት ነበረ። ይሄ እንግዲህ ወደ ጎጃም በረንዳ ነው በግራ በኩል የምታዩት። ቀጥታ ወደ ውንጌት ይወስዳል። ወደ ታች ሄዳችሁ ጎጃም በረንዳ፣ ወደ ላይ ሄዳችሁ ዳትሰን ሰፈር ወደ ሰሜን ሆቴል አካባቢ ይወስዳል ማለት ነው። እግረ መንገዱን እንግዲህ በተለይ ውጭ ያላችሁ ናችሁ ይሄ የት አካባቢ ነው ብላችሁ አቅጣጫው ለምን አልነግረንም ትሉኛላችሁ አንዳንዴ ሳልፈው። እዚህ ያላችሁት ያው ታውቁታላችሁ። ከሀገር ከወጣችሁ ረዥም ጊዜ ሆናችሁ፣ ግን ቦታዎች ሊቀያየሩባችሁ ስለሚችሉ ነው አቅጣጫ እየነገርን ያለ ነው። ከአቅጣጫም ባሻገር ደግሞ አንዳንድ ጊዜ ቦታው ስሙ ሲነገር ያው ይገባል። ከጊዮርጊስ እስከ ራስ ደስታ ካልክ የትኛው መስመር እንዳያስክም እግረ መንገድን እየጠቆምክ ስለሆነ ብዙም መጠቆም ላያስፈልግ ይችላል። ይሄ ወደ ዳትሰን የሚወስደው ነው። ይሄ ቀጥታ ዳትሰንንም እስኪ ከዚህ በፊት አስጎብኝተናችኋል፣ ሌላ ጊዜ እንመለስበታለን። ይሄ እንግዲህ ወደ ራስ ደስታ እየተቃረበ ነው። በነገራችን ላይ ራስ ደስታ ዳምጠው ሆስፒታል ከዚህ ቀደም ሰምተናል አይደል? ብዙ ሰዎች ራስ ደስታ ሆስፒታል መሆኑን እንጂ ራስ ደስታ ዳምጠው ለምን መታሰቢያ እንደሆነ አያውቁም ብዙዎች። ራስ ደስታ ዳምጠው እንግዲህ በመስቃን በጉራጌ ዞን መስቃን ነው የተወለዱት። የቀዳማዊ ኃይለ ሥላሴ ዘመነ መንግስት የጦር መሪ የነበሩ ናቸው።
አባታቸው ፊታውራሪ ዳምጠው የአፄ ምኒልክ ዘመነ መንግስት 1887 አካባቢ ወደ ሩሲያ የተጓዘው ልዑክ የመሩ ሰው ሲሆኑ በተለይ በአድዋ ጦርነት ነው ህይወታቸውን ያጡት። ራስ ደስታ ዳምጠው ያደጉት እንግዲህ በቤተ መንግስት ከመሆኑ በተጨማሪ የቀዳማዊ ኃይለ ሥላሴ ልጅ ልዕልት ተናኘ ወርቅ ተድረው አማሃ ደስታ፣ አይዳ ደስታ፣ እስክንድር ደስታ፣ ሰብለ ደስታ፣ ሶፊያ ደስታ እና ሂሩት ደስታ የተባሉ ልጆችን ወልደዋል። ደጃዝማች ባልቻ የቀዳማዊ ኃይለ ሥላሴን ስልጣን አልቀበልም ብለው ለእስር ሲዳረጉ ራስ ደስታ የሲዳሞ ገዢ ሆኖ ተሹሞ ነበረ። ቀድሞው እንግዲህ በደጃዝማች ማዕረግ የከፋ ሹም ነበሩ። ራስ ደስታ ብቸኛ የውጭ ሀገር ጉዞ ያደረጉ ወደ አሜሪካ ነበረ። እኚህ ሰው ለውጭ ሰዎች ብዙም በጎ አመለካከት ያልነበራቸው እንደነበሩ ይነገራል። በአሜሪካ ጉብኝታቸው ፕሬዚዳንት ሩዝቬልት የምሳ ግብዣ አድርገውላቸው ነበር አሉ አንቶኒ ሞክሌር ስለ ራስ ደስታ የወጣትነት ዘመን ሲገልጹ ጸባዩ ከሰው አይገጥምም ማለታቸውም ይወሳ ነበረ። እንግዲህ ኃይለኛ ይሆናሉ ማለት ነው። ዞሮ ዞሮ ወደ ራስ ደስታ ስንመጣ ራስ ደስታ ፋሺስት ጣሊያን እንግዲህ ኢትዮጵያን ሲወር በደቡብ ግንባር ጦራቸውን መርተው አዋግተዋል፣ ተዋግተዋልም። በተለይም እንግዲህ በገናሌ ዶሪያ በተደረገው ውጊያ የራስ ደስታ ዳምጠው ወታደሮች ታሪክ የማይረሳው መስዋዕትነት እንደከፈሉም ይነገራል። ራስ ደስታ በፋሺስት እጅ እስከወደቁበት ድረስ የሀገራቸውን ክብር ለማስጠበቅ እልህ አስጨራሽ ትንቅንቅ አድርገው በመጨረሻም በፋሺስት እጅ ወድቀው በሞት እንዲቀጡ የተፈረደባቸው የጀግና ሞትን የሞቱ ናቸው። እንግዲህ በቀኝ በኩል ከኛ በቀኝ በኩል የምታዩት የራስ ደስታ ዳምጠው ሜሞሪያል እንግዲህ ሆስፒታል ነው። እዚህ ሆስፒታሉ አካባቢ ስትደርሱ እንግዲህ ሆስፒታሉን ተያይዞ የሚሰሩ ቤቶች አሉ። ይሄ አይደለም ፋርማሲዎች ይበዛሉ። ሆስፒታል አካባቢ ፋርማሲ፣ የሬሳ ሳጥን፣ የአይን መነጽር እና ከሆስፒታል ጋር የሚገናኙ ነገሮች ነው ያሉት። ከድል በኋላ እንግዲህ ወጥተው በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዲስ አበባ ነው የተቀበሩት። ሴኔጋላዊ ባለቅኔ ሌኦፖልድ ሶደር የተባለ በእኚህ ጀግና ሞት በመሸነጥ ስንኝ ቋጥሮ ነበር። በስማቸው መታሰቢያ ሆስፒታልና ትምህርት ቤትም እንደዚሁ አለ። ከአያት እስከ የልጅ ልጅ ማለትም ከፊታውራሪ ዳምጠው እስከ አድሚራል እስክንድር ደስታ 3 ትውልድ ለኢትዮጵያ አንድነትና ክብር ተዋድቀዋል። አሟሟታቸውም እንግዲህ አሳዛኝ ነበር። ሶስተኛው ግን ይብሳል። ይሄ የሚያጠነክርልን ያሬድ ሹመቴ ለሸገር ብሎግ የጻፈው ጽሁፍ ነበረ። ፊታውራሪ ዳምጠው ከተማ ዳግማዊ አፄ ምኒልክ ዘመነ መንግስት ስመጥር መኮንን ነበሩ። ከፍተኛ ዲፕሎማትም በመሆን ለአድዋ ጦርነት የሩሲያ መንግስት የጦር መሳሪያ ድጋፍ እና የሕክምና እርዳታ እንድናገኝ ያደረጉ ውጤታማ ሰው ናቸው ሲል ጽፏል። በጣም በርካታ ጽሁፍ ነው ያሰፈረው። እዚህ ጋር እንግዲህ ከራስ ደስታ ዳምጠው ሆስፒታል ፊት ለፊት ነው የምንገኘው። ይሄ አሁን ለህሙማን ለተለያየ ነገር ለመጠየቅ ስትመጣ ይዘህ ትመጣለህ፣ ለራስህም ትገዛለህ። ጥሩ ጥሩ ዳቦ ቤቶች ነበሩ እዚህ ጊዜ። የቡሄም የተለያዩ ዳቦ ቤቶች እንደነበሩ አስታውሳለሁ። እዚህ ጋር ብዙ የተለወጠ ነገር የለም፣ እንደነበረ ነው ማለት ይቻላል። እነዚህ ዊና ጁስ በዘመናዊ መልክ ቀረበ እንጂ በፊት ፍራፍሬ ቤቶች ነበሩ፣ አነስተኛ እና ዳቦ ቤቶች። መንገዱም እንደምታየው ነው። ይሄው እንግዲህ የምታዩት ራስ ደስታ ዳምጠው መታሰቢያ ሆስፒታል ነው። እቺ ድሮዋ ነች። ከኋላ በኩል ትልቁ አለ። እስካሁን እያነሳንላችሁ ነበረ ስለ ራስ ደስታ ዳምጠው። በመጠኑ ነው እንግዲህ ጨለፍ ለማድረግ እንጂ ታላቅ ሰው የአብራክ ከፋይ የሆኑት እንግዲህ ከአባታቸው ሁሉ በርካታ መልካም ስራዎችን ለሀገራቸው ፈጽመዋል። ትልቅ ሰው ነበሩ። ከዛ ቀጥሎ አርበኞች ትምህርት ቤት ነው ያለው። ወደ ላይ አርበኞች ትምህርት ቤት አለ። ከአርበኞች ትምህርት ቤት በፊት ግን የካቶሊክ ቤተክርስቲያን ነገር አለ። ሉተር እዚህ ቀጥሎ አለ። ከዛ ቀጥሎ ነው አርበኞች እንግዲህ በአርበኞች የተሰየመ ነው። ይሄ ሆስፒታሉ ነው እንግዲህ ራስ ደስታ ዳምጠው ሆስፒታል ይሄ ነው። ራስ ደስታ ሆስፒታል በብዙ ነገሩ ይታወቃል። በተለይ ይሄ የውስጥ ደዌ ጋር በተያያዘ ብዙ ሪፈር የምትደረገው ወደዚህ ነው። ልክ እንደ ጴጥሮስ ጳውሎስ ጠንካራ ሆስፒታሎች አሉ። በርካታ ሰዎችም አሉ። እኔ የማስታውሰው በሆነ ሕክምና ሄጄ ዶክተር አብርሃም የሚባሉ ቅን እንጃ እንዴት ብለህ ማትገልጻቸው የሚከብድ ለህሙማን ከወንበራቸው የሚነሱ ሜዲካል ዶክተር እንደነበሩ አስታውሳለሁ። አሁን ይኑሩ አይኑሩ አላውቅም። ዞሮ ጥሩ ሆስፒታል እንደነበረ
በአገልግሎት ታዋቂ ነው። እንግዲህ አዲስ አበባ ውስጥ ካሉ ሪፈራል ሆስፒታሎች አንደኛው ራስ ደስታ ዳምጠው ነው። እዚህ አካባቢ ሆስፒታል ይበዛል ማለት ይቻላል። እንደውም ከዚህ ቀጥለ ደግሞ ጳውሎስ ሆስፒታል አለ፣ ፓስተር አለ። ወደፊት ነው፣ እዛ ድረስ አንሄድም። እኛ እንግዲህ ፊት ለፊታችን በቀኝ በኩል በርቀት የሚታያችሁ አርበኞች ትምህርት ቤት አለ። አርበኞች ትምህርት ቤት የተማራችሁ በጣም በርካቶች ናችሁ። እንግዲህ ዮሐንስን ይዛችሁ ላይ ወደ ምንድነው አዲሱ ገበያ ሰሜን ሆቴል ዙሪያው ገባውን አብዛኞቹ ወደዚህ ሊማሩ ይችላሉ። ይሄ ማቋረጫ ነው። ይሄ ማቋረጫ ነው፣ ያቋርጣል ወደ አርበኞች። የሚገርምህ አርበኞች እኛ አልተማርንም፣ ግን ከኔ ጋር የተማሩ ወደ ሃይስኩል ወደ መነንና የተፈሪ መኮንን ሲመጡ የሙዚቃ አስተማሪያቸው ማን ነበር መሰለ? መስፍን አበበ ድምፃዊ የአርበኞች ትምህርት ቤት ሙዚቃ አስተማሪ ነው። እስኪ በጊዜው አርበኞች መስፍን አበበ በሚያስተምርበት ጊዜ የተማራችሁ ትዝታ ይኖራችኋል። እንግዲህ ኮሜንት ላይ ያጽፉልናል ብዬ አስባለሁ። በአጋጣሚ ከኔ ጋር የተማሩ ተማሪዎች እሱ ያስተማራቸው ከኔ ጋር እንደተማሩ አስታውሳለሁ። ፊት ለፊት እንግዲህ በቀኝ በኩል ምናልባት ህንፃው ይታያቸዋል። ትምህርት ቤቶች አዲስ አበባ ውስጥ ያሉ ተመሳሳይ ናቸው አሰራራቸው። በቀኝ በኩል ያለው ነው። ሌላ እሱን አልፈን እኛ ጉዟችን እዚሁ አካባቢ እንጨርሳለን። ከሱ ቀኛማች አንዳርጌ የሚባል ትምህርት ቤት በጣም ይገርመኛል። እኔ እዛ እነሱም አሁን ከነዛም የተማሩ ሃይስኩል አብረን ስንማር ቆይቶ ነው እንግዲህ የሚገባ አይደል? ትክክል። ቀኛማች እኔ የተማርኩት ይለዋል። እኔ እንደውም አህጽሮተ ጽሁፍ ወይም አብሪቬሽን ምንለው ልጆቹ ስለማያውቁት የት ነው የተማራችሁ ስትላቸው አንዳርጌ ነው የሚለው። ቀንዳርጌ ስለሱ ቀኝ አንዳርጌ ይለዋል። አንዳንዶች ቀኝ አዝማች ስትላቸው አይ ቀኝ አንዳርጌ ነው የተማርኩት ይለዋልና ያሁኑ ልጆች ይሄ ቀኝ አዝማች የሚለውን ማዕረግ የማያውቁትም በጅሮ እንደሚለውን ራሱ ብዙ ሰው አያውቀውም። በጅሮ ነው የገንዘብ ቤት ኃላፊ እንደሆነ የገንዘብ ሚኒስቴር ኃላፊዎች በጅሮ እንዲባሉ ነበርና ቀኝ አዝማች የሚለውን ማዕረግ ስለማያውቁት ልጆቹ አብሪቬሽኑ ቀኝ አንዳርጌ ነው የተማርኩት ሲሉ ነበር። ስለዚህ መጻፍ አለበት ነው ልጆቹ ታሪኩን እንዲያውቁ ሙሉ ቀኝ አዝማች ተብሎ መጻፍ አለበት። አብሪቬሽኑ ኖን ሲሆን ነው። ምክንያቱም ዘመኑ የቆየ ስለሆነ ያሁኑ ልጆች አያውቁትም። ከኛ ትውልድ ወደ ኋላ ያለው ሊያውቀው ይችላል እና እሱንም የታዘብኩት ትንሽ ልጆች ቀኝ አንዳርጌ ወራጅ አለ ቀኝ አንዳርጌ ታክሲ እና አሁን ይሄ የተሻሻለ ነው። በፊት ሆቴል ሲጀመር የመጀመሪያ ምንድነው ኢየሩሳሌም ሆቴል አዲስ አበባ ውስጥ ትልቅ ሆቴል የሚባለው እሱ ባምቢስ አካባቢ ደግሞ አንድ ነበር። ሞተራ ደግሞ የሚባል ወደ ላይ ነው። ሞተራ የሚባለው የት ጋር መሰለ? ከጳውሎስ ፊት ለፊት እሱም G+1 ነው። እሱም እንትን ነው እንጂ ማህሙድ ይዞት የነበረው የሆነ ሞተራ ብቻ ግን የሆነ ስም አለው። ማህሙድ ይዞት ግን የመጀመሪያ ሆቴሎች እነሱ ትልቅ ናቸው። ይሄ ልክ እንደዚህ አይነት ደግሞ ባምቢስ ጋር ነበር አንዱ። ይሄ ኢየሩሳሌም ባምቢስ ጋር ተመሳሳይ ይሄ ሆቴል ታስታውሳለህ? ኢየሩሳሌም የሚባል ሆቴል ነው። ትልቅ ሆቴል፣ ትልቅ ስም ያለው ሆቴል ነበረ። ለትዝታ እንግዲህ ይሄን አሳይተናችኋል። የመብራት ኃይል ከመብራት ኃይል ጎን ነበረ፣ ባዶ ስፍራ በነበረበት ቦታ ላይ ነው። ጃካራንዳ ነው ያኛው። ጃካራንዳ በቃ ራስ ደስታ እንትን ጳውሎስ ፊት ለፊት ያለው ትልቅ ህንጻው አቅልብጭ አለች። አሁን ሌላ ጊዜ እናሳያቸዋለን። ድንቅ የተባሉ ናቸው በዛ ጊዜ። ለዛሬ እንግዲህ ሰባራ ባቡርን ዙሪያ ገባውን ለማሳየት የሰራንላችሁ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እንግዲህ እስከምንገናኝ እንደ ሁሌው እንደምመኝላችሁ ሰላምና ጤና ከሁላችሁ ጋር እንዲሆን እንመኛለን። በዚሁ ተሰናበትን። ጤና ይስጥልን።